ኢትዮጵያን ከቅድስት ሀገርነት ወደ ውርደት እየወሰድናት ያለ ነው። እኔን መሰል ለመማርም ለመታረምም ፍላጎት የሌለን የደነቆርን ኦርቶዶክሳዊዎች ነን። አዎ የእስልምና ሃይማኖትን የምወደው ሃይማኖት ነው። ትክክለኛም ለዘመኑ የሚያስፈልግ ሃይማኖት እና ዝም ብሎ ከማክበር ለምሳሌ ሁሉንም ሃይማኖት እናክብር በሚለው አይደለም የማየው ማለት ነው። ትክክለኛም ለዘመኑ የሚያስፈልግ ሃይማኖት ኦኬ እምነቴ ማንንም ምን ቢል አልቀበሉም ቢላችሁም እንዳትቀበሉ ማለት ነው። ለመማርም ለመታረምም ፍላጎት የሌለን የደነቆርን ኦርቶዶክሳዊዎች ነን። አዎ ኦኬ እምነቴ ማንንም ምን ቢል አልቀበሉም ቢላችሁም እንዳትቀበሉ ማለት ነው። ምናልባት ስለ ዩስፉል ኢዲየት ስለሚባሉ ሰዎች ማወቅ ያለብን በጣም ትልቅ ነገር አለና ምናልባት ይህን ፖድካስት እየተመለከቱ ያሉ ሰዎች አሊያም ደግሞ በተለያየ አጋጣሚ ቲክቶክ ላይ ምናምን ተቆርጦ የተጫነ ካለ ተመልክተው ሼር ቢያደርጉት ለሌሎች ሰዎች ያሳውቃሉ ብዬ አስባለሁና ይሄ ነገር በጣም እየገደለን ነው። በጣም ሳናውቀው መሳሪያ እየሆነን ነው። በጣም አደገኛ ነገር ነውና ስለዚህ ነገር ማናገር እፈልጋለሁ። ምናልባት መልእክት ማስተላለፍ ካለብኝ ማለት ነው። ይህ ወሳኝ ቪዲዮ ለሁሉም እንዲዳረስ በደንብ ሼር እና ኮፒ ሊንክ ይደረግ። እንደነዚህ ከላይ የምናያቸው ያሉ ሰዎች ብዙ ጊዜ አስተዋይ መስለው በብዙዎች ዘንድ ተሰሚነትን ያገኛሉ። ነገር ግን ቀጥሎ በምንመለከተው ጉዳይ ምን ያህል የማስተዋል ችግር እንዳለባቸውና ሊታረሙ እንደሚገባ በግልጽ የምናይ ይሆናል። የሰሩትን ስህተት በቀላሉ ሊታለፍ የማይገባ በመሆኑና ተገቢው እርማት መደረግ ስላለበት መረጃው እስኪደርሳቸው ድረስ ይህ ቪዲዮ በደንብ ሼር እና ኮፒ ሊንክ ይደረግ። ለወደፊቱም እንደዚህ አይነት ሰዎች ሲገጥሙን ይህን መረጃ አይተው እንዲታረሙ ኮመንት ማስቀመጫዎች ስር መንሽን ብናደርጋቸውና እንዲማሩ ብንጋብዛቸው መልካም ነው እላለሁ። አሁን ቪዲዮን እስከ መጨረሻው እንከታተል። ያው ጠቃሚ ደደቦች ወይም ደግሞ ዩስፉል ኢዲየት ይባላሉ። በዚህ በስለላው ዓለም ኬጂቢ ነው መጀመሪያ ይሄን ነገር የፈጠረውና በጉግል የምታደርጉት ተመዝግቦ ያለው እሱ ነውና ኬጂቢ የተባለ የስለላ ቡድን ነው። የሶቪየት ህብረት የስለላ ቡድን ነበር። ከዛ በኋላ ግን የአሜሪካ የስለላ ቡድን፣ የእንግሊዝ፣ የፈረንሳይ የስለላ ቡድኖች ተጠቅመውታል። ስቲልም ይጠቀሙታል ይሄንን ነገር። እንዲሁም ፖለቲከኞች ይጠቀሙታል። በተለያየ ቦታ ሳናቀው ጥቅም ላይ ይውላል። ይሄ መንገድ ምንድነው? ዩስፉል ኢዲየት ወይም ጠቃሚ ደደብ ይባላል። ለምሳሌ በጣም ጥንቃቄ የሚያስፈልገው ፓርት አሁን ከሰሞኑ በተለይ በቲክታክ ላይ የተለያዩ ሰዎች አስተምህሮውን ለማስረጽ ይሰራሉ። ቲክታክ ላይ ላይቭ ስትሪም ያደርጋሉ። ላይቭ ስትሪም ሲያደርጉ በጣም የሚገርም ነው። በነገራችን ላይ በጣም ላይክ ስታስተውሉት አሁን ነው እንትን የሚላቸው ብዙ ሰዎችም እንዲያስተውሉት ስለምፈልግ በጣም በሚደንቃችሁ ሁኔታ እነዚህን ላይቭ ስትሪም የሚያደርጉ ሰዎችን በጣም ብዙ ሰዎች ላይቭ ስትሪማቸውን ይመለከታሉ። ተመልከቱ። አሁን በዚህ በጠቃሚ ደደብ ወይም ደግሞ ዩስፉል ኢዲየት በማለት የስለላ ቡድኖች፣ ፖለቲከኞች ምናምን በሚጠቀሙት ሀረግ ውስጥ እነዚህ ዩስፉል ኢዲየት ወይም ጠቃሚ ደደቦች ይሰራሉ። በጣም ጠቃሚ ናቸው፣ ግን ለምን እንደሚጠቅሙ አያውቁ። እነሱ የሚያስቡት በቃ አገር እያዳኑ እንደሆነ ምናምን ነው የሚያስቡት። እና ይኸውልህ የሶሻል ሚዲያ አልጎሪዝም የሚሰራው በምንድን ነው? አንድ በኮመንት ብዛት፣ ሁለተኛ በቪው በተመልካች ብዛት፣ በላይክ ብዛት። ይህንን ካውንት አድርጎ ነው ቫይራል የሚያወጣልህ። በተለይ ደግሞ ስፔሻሊ ቲክቶክ አሁን ኢዲየት የሆኑ ነገሮች በአንድ ጊዜ ቫይራል ይወጣሉ። ጠቃሚ ነገሮች ቫይራል አይሆኑም። ለዛ ነው ጠቃሚ ነገር የሚያስተላልፉ ሰዎች ብዙ ጊዜ ፎሎ አያገኙም። ስለዚህ ቫይራል የሚወጣው ብዙ ጊዜ ጎጂ መልእክቶች ናቸው። ለምን? ኮመንት ስለሚኖራቸው፣ አጸፋ ስለሚኖራቸው፣ ኮመንቱ ስለሚበዛ ቫይራል ያደርገዋል። ስለዚህ እነዚህ ሀገር ያዳኑ ይመስላቸዋል፣ ግን አይደለም። ይሄንን አስተምህሮ በማስፋፋት ሂደት ውስጥ ዩስፉል ኢዲየት ሆነው አገልግለዋል። ዩስፉል ኢዲየት ማለት ጠቃሚ ደደብ ሆነው አገልግለዋል። ዩስፉል ኢዲየት የሆኑት ጠቃሚ ደደብ የሆኑት ባለማወቅ ነው። አያውቁም። እነሱ በቃ ሀገር ያዳኑ ይመስላቸዋል። ለምሳሌ ፖለቲካ ውስጥም አለ። ተባረክ፣ እኛ የኤ ብሔር ተወካዮች እንወድሃለን፣ ኮመንቶች ሲበዙለት ሰው የወደደ ይመስለዋል። ስለዚህ ሳያውቀው በቃ ለብሔር እየተቆረቆርኩ ነው ብሎ ግን ዩስፉል ኢዲየት ጠቃሚ ደደብ ሆኖ ያገለግላል ማለት ነው። ለነዚህ ነገራችን ላይ የእስልምና ሃይማኖትን የምወደው ሃይማኖት ነው። ቴንክ ዩ በጣም ነው። ይሄ ምንድነው? እንቁራሪትነት። ከዚያም ጥልቅ ምን ያረጋል? ቀጥ ብላ አትሄድም። እንቁራሪት ማለት ይሄ ነው። እኔ በጣም ትልቅ ሰው ነህ። ስለዚህ በሰው ፊት እዚሁ ላመሰግንህ ወዳለሁኝ። በውስጣችን ደግሞ እንጸልይልሃለን። ሁሉ መልካም ነገር ሁሉ እንዲገጥመህ፣ ቀና መንገድ ሁሉ እንዲመራ እንደው ምትለን ነገር ካለ የእስልምና ሃይማኖትን የምወደው ሃይማኖት ነው።
ቴንክ ዩ በጣም ነው። ለምን መሰላችሁ? የእውነቴን ነው። ዲሲፕሊን አለ በጣም። አሁን ለምሳሌ ሴቶች ይሸፋፈኑ ይላል አይደል? በነገራችን ላይ የእኛም ሕግ ነው። እኛ ይላል እኮ መጽሐፍ ቅዱስ ላይ ክርስትናም ሴቶች መሸፋፈን እንዳለባቸው፣ ለባሎቻቸው መታዘዝ፣ መገዛት የክርስቲያንም ሕግ ነበር በነገራችን ላይ። ግን ያው እኛ ትተነው ነው እኛ ስንተው እናንተ ደግሞ ቀጠላችሁ ማለት ነው። ስለዚህ በተለይ በዚህ በመጨረሻው ዘመን ደግሞ ዓለም ያው ኦልሞስት ባበድንበት ጊዜ እንደዚህ አይነት ስትሪክት የሆነ ሃይማኖት ነው የሚያስፈልገው። ወደዚህ መንገድ ቀጥታ በቃ መንገዶች ይሄ በጣም እና ዝም ብሎ አሁን እንደው ዝም ብሎ ከማክበር ለምሳሌ ሁሉንም ሃይማኖት እናክብር በሚለው አይደለም የማየው ማለት ነው። ትክክለኛም ለዘመኑ የሚያስፈልግ ሃይማኖት ለዘመኑ የሚያስፈልገው ምንድነው? መንገድ የማይሰጥ ማለት ነው። ስትሪክት የሆነ ሃይማኖት መሆን አለበት። በቃ ከዓለም የደረሰበት ነገር መጥፎ ስለሆነ ትንሽ ክፍተት ከተፈጠረ ከባድ። ስለዚህ በዛ ነው የምወደው ማለት ነው። ስለዚህ ሳያውቀው በቃ ለብሔሬ እየተቆረቆርኩ ነው ብሎ ግን ዩስፉል ኢዲየት ጠቃሚ ደደቦ ነው ያገለግላል ማለት ነው። ለነዚህ ሁሉም ሃይማኖት ይስተናገዳል። እስልምና ሃይማኖት ደግሞ ቅድም እንዳልኳችሁ የኔ እምነት ማለት ነው። በቃ እምነቴ ማንም ምን ቢል አልቀበሉም ቢላችሁም እንዳትቀበሉ ማለት ነው። ያ ካሊድ ያውቃል። ለምሳሌ ጊዜ የነበሩ ሰዎች አሁን ያውቁኛል። እኔ የሚያውቁኝ ሰዎች ያውቁኛል። ከሙስሊሙ ጋር በሰላም መኖር እውነት ነው፣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው፣ እንቁራሪት እና ዝም ብሎ አሁን እንደው ዝም ብሎ ከማክበር ለምሳሌ ሁሉንም ሃይማኖት እናክብር በሚለው አይደለም የማየው ማለት ነው። ትክክለኛም ለዘመኑ የሚያስፈልግ ሃይማኖት። እነዚህ አቅጣጫ የሌላቸው ሰዎች ናቸው ይላል ቅዱስ ጎርጎርዮስ። ከሁሉም አለንበት የሚል ማለት ነው። እዚህ ይመጣና በእውነቱ እኛ ተዋህዶዎች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዚያ ከሙስሊሙ ጋር ሲገናኝ ደግሞ እኔ ለእስልምና እምነት በጣም ትልቅ አክብሮት ነው ያለኝ። ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ ቅዳሴና ዛኑን አጥር ቢለያቸው ፈጣሪ ከሰማይ አንድነት ሰማቸው። ያው ነው አላህም ያው እግዚአብሔር ነው ያው ነው ይላል። እንቁራሪት ማለት ነው። እስልምና ሃይማኖት ደግሞ ቅድም እንዳልኳችሁ የኔ እምነት ማለት ነው። በቃ እምነቴ ማንም ምን ቢል አልቀበሉም ቢላችሁም እንዳትቀበሉ ማለት ነው። ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው፣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። ከዚያም ጥልቅ እንቁራሪት ማለት ይሄ ነው። ከዚያም ጥልቅ ምን ያረጋሃል? ቀጥ ብለህ አትሄድም። እኔ ለእስልምና እምነት በጣም ትልቅ አክብሮት ነው ያለኝ። ብዙ ሰው የማይረዳው ነገር ሁላችንም በአንዱ እውነተኛ ሃይማኖት ውስጥ ሆነን አንድ አይነት አምላክ እስካላመለክንና በተለያዩ የእምነት ተቋማት ውስጥ እስካለን ድረስ ወይም የተለያዩ የእምነት ተቋማት እስካሉ ድረስ የአንዱ ሃይማኖት ለሌላው ባዕድ አምልኮ ነው የሚሆነው። እናም በተለያየ ሃይማኖት ውስጥ እስካለን ድረስ ማክበር ያለብን ሰውን ነው እንጂ እምነቱን አይደለም። እምነቱ ለኛ ባዕድ አምልኮ ስለሚሆን ማለት ነው። ዛሬ የምንጋደልለትን ሃይማኖት እንደየአረዳዳችን መጠን ነገ ልንለውጠውና ራሳችንም የጨለማ ህይወት ነበር እያልን በፊት የነበርንበትን እምነት ልንተችና ሌሎችንም ልናስጠነቅቅበት እንችላለን። ስለዚህ የምንከተለው ሃይማኖት እውነት ካለውና ከተነቀፈ ፍርዱን ለምናመልከው አምላክ በመተው ከተቻለም እውነታውን በአመክንዮ በማሳመንና በማረም ነቃፊውን ወደ ሃይማኖታችን መጋበዝ ነው እንጂ ሃይማኖቴ ተነቀፈብኝ ብለን ስሜታዊ ልንሆንና ነቃፊው ላይ ልንዝት አይገባም። መፍትሄው በሃይማኖት ጉዳይ ስሜታዊ አለመሆን ነው እንጂ ሃይማኖቴን አትንቀፍ ብሎ ሰውን የመቃወም መብት ወይም የመናገር መብቱን መከልከል አይደለም። እውነተኛ ሃይማኖት ትችቱንም ነቀፋውንም ተቋቁሞና ምላሽ ኖሮት ዘላለማዊ ህይወትን የሚያስወርስ መሆን አለበት። ትችትን ወይም ነቀፋን የማይቋቋም ሃይማኖት ግን ዋጋ የለውምና መነቀፍና መወገዝ አለበት። እናም ብዙ ሰው የማይረዳው ነገር ሃይማኖትን መተቸት ጥላቻ አለመሆኑን ነው። አዎ ሃይማኖትን መተቸት ጥላቻ አይደለም፣ ስድብም አይደለም። በማንም ላይ ሳንዝትና የማንንም ሰብአዊ መብት ሳንነካ ወይም ሳናስፈራራ ሐሰትን ማጋለጥ ወይም ስሁት እምነትን መተቸት ጥላቻ አይደለም፣ ስድብም አይደለም። ጥላቻ ማለት እምነቴን ለምን ተቃወምክ፣ ሃይማኖቴን ለምን አጋለጥክ ብሎ በጉልበት ሰውን ማሳደድና በሰው ላይ መዛት፣ ማስፈራራት፣ መራገምና ክፋትን ማሰብ ነው። ሌላው በዚህ አጋጣሚ መጨመር የምፈልገው ለእምነታችን ታማኝ ከሆንን ለምሳሌ ታማኝ ክርስቲያኖች ከሆንን የሙስሊሞችንም ሆነ የሌሎችን ከክርስትና የሚለዩትን አማልክት ስናነሳ
አምላክ የሚለውን ቃል ነው መጠቀም ያለብን እንጂ ፈጣሪ ወይም ፈጣሪያቸው ልንል አይገባም። ምክንያቱም አምላክ ሲባል የሚያመለክተው ጣዖትን ጨምሮ ማንኛውንም የሚመለክ አካል ሲሆን ፈጣሪ የሚለው ቃል ግን የሚውለው እውነተኛ ፈጣሪ ነው ብለን ለምናምነው አካል ብቻና ብቻ ነው። ብዙ አማልክት ሊኖሩ ይችላሉ፣ ፈጣሪ ግን አንድ ነው። ይህን ልናስተውል ይገባል። እናስተውል። እኔ ይህን የምለው ለእምነቴ ታማኝ ስለሆንኩ ነው። ለእምነታችን ታማኝ ከሆንን ሙስሊሙም ሆነ ክርስቲያኑ በዚህ አቋም ሊጸና ይገባል። የፈለገ ብንከባበርና ብንዋደድ ሀገር የጋራ ነው፣ ሃይማኖት ግን የግል ነውና የጋራ በሚያደርጉ ነገሮች ላይ ብቻ ነው መሳተፍና መተባበር ያለብን። ሌላው ይድረስ ክርስቲያናዊ ባልሆኑ ወይም በእስልምና በዓላት ቀን በተለያዩ መልኩ የበዓላቸው ተባባሪ ለምትሆኑ ክርስቲያኖች፣ ክርስቲያን ሆናችሁ በእስልምና በዓላት ቀን ሙስሊሞችን እንኳን አደረሳችሁ ካላችሁ የግብረ ሰዶማውያን ፕራይድ መንዝ ሴሌብሬሽን ቀን ሲደርስስ ግብረ ሰዶሞችን ሃፒ ፕራይድ መንዝ ወይም እንኳን ለዚህ ቀን አደረሳችሁ ትላላችሁ ወይ? መልሳችሁ አንልም ከሆነ ለአንዱ ብላችሁ ለሌላው አለማለታችሁ ታዲያ ግብዝነት አይሆንባችሁም ወይ? ይህን ስል ግን ግብረ ሰዶሞችንም እንኳን አደረሳችሁ እንድትሏቸው አይደለም። እንደ ክርስቲያን ሁለቱንም ማበረታታትም ሆነ በምንም መልኩ የክብረ በዓላቸው ተባባሪ መሆን አይገባም። ሁለቱን ምን አገናኛቸው ልትሉ ትችላላችሁ፣ ግን በደንብ ይገናኛሉ። ሁለቱም በእግዚአብሔር ዘንድ የተጠሉ ናቸውና። እንዳውም እስልምና ከግብረ ሰዶም በላይ ጸረ ክርስቶስና ጸረ መዳን ነው። ማስረጃ በማቴዎስ ወንጌል ምዕራፍ 16 ቁጥር 21-23 ላይ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ አስቀድሞ ሲናገር ይህ ከቶ አይደርስብህም የሚል ተቃውሞ ደርሶበት ነበር። ክርስቶስም ይህን ሲባል ወደ ኋላ ይሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል በማለት መከራን በመቀበል ሞቶ የመነሳት ዓላማውን የሚቃወም ሰይጣን መሆኑን ገለጸ። ዛሬም ይህንኑ ነው ሰይጣን በእስልምና ስም ከግብረ ሰዶሞች በላይ የክርስቶስን አምላክነት ስቅለቱንና ሞቶ በመነሳት ዓለምን ማዳኑን በግልጽ ሲቃወም የምንሰማውና የምናየው። እናም ከ6:10 ጀምሮ በቁርአን የተሰበከው አምላክ በተውራትና እንጂል ከተሰበከው እግዚአብሔር አምላክ ጋር በባህሪው አንድ አይነት ነው ወይ ከተባለ በፍጹም አንድ አይነት አይደለም። እግዚአብሔር አምላክ ብዙ ነቢያትና ሐዋርያት አስቀድሞ የሰበኩትና የሚሳነው ነገር የሌለው ቅድመ ዓለም ያለ ሚስት የባህሪ ልጅ ኖሮት ራሱን በሶስት አካል የገለጸ ሁሉን ቻይ አምላክ ሲሆን መሐመድ በ7ኛው መቶ ክፍለ ዘመን ላይ ተነስቶ እንደ ፍቅር ሲዝም መስራቹ ደምሳሽ ራሱ ስለ ራሱ በመመስከር በጅብሪል አማካኝነት ተወረደልኝ ባለው ቁርአን ላይ የሰበከው አላህ ግን በጭራሽ የአባትነት ባህሪ የሌለውና ያለ ሚስትም ልጅ ሊኖረው ስለማይቻለው እርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል የተባለለት ውስን የሆነ የሙስሊሞች አምላክ ነው አላህ ማለት። እግዚአብሔር አባታዊ ባህሪ ያለው እኛንም እንደ ባሪያ ሳይሆን እንደ ልጆቹ ቆጥሮ በአባታዊ ፍቅሩ ስለሚወደን በብሉይ ኪዳንም ሆነ በአዲስ ኪዳን አባታችን እንለዋለን። ለማስረጃነት ያህል ትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 እንዲሁም የማቴዎስ ወንጌል ምዕራፍ 6 ቁጥር 9ን መመልከት ትችላላችሁ። የቁርአኑ አላህ ግን በምሳሌም ሆነ በጸጋም ሆነ በምንም መልኩ አባት ተብሎ አይጠራም። የአባትነት ባህሪም የለውም። እሱም የሚያመልኩትን ሙስሊሞችንም ሆነ ማንንም እንደ ባሪያ እንጂ እንደ ልጆቹ አይቆጥርም። እንደ እስልምና አስተምሮ በጸጋም ሆነ በምንም መልኩ ማንኛውንም አካል የፈጣሪ ልጅ ነው ብሎ መግለጽ ራሱ ትልቁ ኃጢአት ወይም ሽርክ ነው። ስለዚህ የቁርአኑ አላህ በፍጹም እግዚአብሔር ሊሆን አይችልም ወይም በቀደምት ነቢያትም አልተሰበከም። ይልቁንም አላህ የክርስቶስ ተቃዋሚ ነው። ለማስረጃውም እነዚህን ማጣቀሻዎች አንብባችሁ መረዳት ትችላላችሁ። እስልምና ከግብረ ሰዶም በላይ ጸረ ክርስቶስና ጸረ መዳን ነው። ታዲያ ይህን ሰይጣናዊ አስተምህሮ መቃወም ሲገባን ለምን እናበረታታለን? በዚህ አስተምህሮት ውስጥ ባሉት በዓላትስ በምንም መልኩ ቢሆን ተሳታፊ መሆን ተገቢ ነው ወይ? የፈለገ ብንከባበርና ብንዋደድ ሀገር የጋራ ነው፣ ሃይማኖት ግን የግል ነውና በሰብአዊነት ጉዳዮች ብቻ ነው መተባበር ያለብን እንጂ በእምነት ጉዳይ ግን መተባበርም ሆነ መልካም በዓል ወዘተ መባባል አያስኬድም፣ እምነታችንም አይፈቅድም። አንዱ እምነት ለሌላው የባዕድ አምልኮ ነውና። የጋራ በሚያደርጉን በዓላት ቀን ግን ለምሳሌ በአዲስ ዓመት ክብረ በዓል ቀን እንኳን አደረሰን መባባል ተገቢ ነው። በሃይማኖት ጉዳይ ግን የአንዱ ሃይማኖት ለአንዱ ባዕድ ስለሚሆን የባዕድ ሃይማኖት በዓል ዞሮ ዞሮ ያው ባዕድ አምልኮ ነው። ስለዚህ እንደ ክርስቲያን የማናምንበት ሃይማኖታዊ ክብረ በዓል ከሆነ በምንም መልኩ የክብረ በዓሉ ተሳታፊ መሆን የለብንም። ሙስሊሞቹም ቢሆኑ ስለ ክርስትና በዓላት እንደዛ ማለት ይችላሉ። ያን ከተረዳን በሃይማኖታዊ ክብረ በዓላት ቀን በሃይማኖት ከምንለያዩ ወገኖቻችን ጋር እንኳን አደረሰን ወይም መልካም በዓል ባለመባባላችንም ቅር ሊለን አይገባም። የጋራ በሚያደርጉ ነገሮች ላይ ብቻ ነው መሳተፍና መተባበር ያለብን ወይም ተባባሪ መሆን ያለብን። እደግመዋለሁ፣ በሰብአዊነት ጉዳይ ግን መረዳዳት ይቻላል ይኖርብናልም። ለምሳሌ ክርስቲያኑ የተራበን ወይም የተጎዳን ሙስሊም መርዳትና በእንደዚህ አይነት ሰብአዊ ጉዳዮች ግን መረዳዳት ይቻላል፣ እንባረክበታለንም። ከዚህ ጋር በተያያዘ አንድ ሙስሊም ሙሉን ሀሳብ ከሰማ በኋላ ምን እንዳለኝ ላሳያችሁ። እዚህ ጋር በኮመንት እንደምትመለከቱት አይ አግሪ ዊዝ ዩር አይዲያ አለኝ።
እኔም አምጓድ ዩ አግሪድ ካልኩት በኋላ እንዲሁ ለማወቅ ብዬ በነገራችን ላይ አንተ ሙስሊም ነህ አልኩት። አይም ሙስሊም አለኝ። ጉድ ቱ ኖው ካልኩት በኋላ ይህን ሀሳቡን በደንብ እንዲያብራራልኝ ብዬ በውስጥ እንድንገናኝ ጠየቅኩት። በቴሌግራምም ከተገናኘን በኋላ በዚህ ጉዳይ ላይ እንደ አንድ ታማኝ ሙስሊም ምን እንዳለኝ ስሙ እና እንደው በአውቅ ደስ የሚለኝ ሌላው ነገር አንተ ሙስሊም ሆነ፣ ምክንያቱም ብዙ ሙስሊሞች ስለተቃወሙኝ የተስማሙኝ በጣም ጥቂቶች አሉ። ግን አንተ ደግሞ አይ አግሪ ዊዝ ዩር አይዲያ ባልከው ኮሜንት ላይ በጣም እንትን በሆነ መልኩ ማለት ነው በጣም ይችላል በሆነ መልኩ አይ አግሪ ዊዝ ዩር አይዲያ ብለህ ነበረ እና እዛ ላይ ትንሽ ሀሳቤን የምታብራራልኝ ደስ ይለኛል። ሀሳቤ ስለተመቸኝ ነው ማለት ሊያስማማኝ ይገባል። ግን ደግሞ እንደው ቅር አልተሰኘህም እንደሌሎቹ ወይስ እንዴት አየኸው እኔ የፖስትኩትን? እሺ ሰላም ኬጂ። ያው ነገሩ እንደምታወቀው በእኛ ሃይማኖት ይሄ ነገር በጣም ነው የሚከለከለው፣ መመሳሰል ነው የሚባለው እና ይሄ እናንተ ሃይማኖት ስደርስ እንደዚሁም ካደረሳችሁ ካደረሰ ምናምን የሚባል ያው ባይ ዲፎልት የእንትን ሃይማኖት እየደገፍኩ ነው ማለት ነው። ይሄ ምንም እንትን ነገር የለውም። እኔ አሁን ለምሳሌ እኔ ኤግዛምፕል ማለት ነው የዩኒቨርሲቲ ተማሪ ነኝ። ብዙ የክርስቲያን ጓደኞች አሉ፣ ኦርቶዶክሶችም ፕሮቴስታንቶችም እና እነሱን አሁን ሃይማኖታቸው ጊዜ ካደረሰ ምናምን ብያቸው አላውቅም። እነሱም ይረዱኛል። በቃ እንደዚህ ተከባብረን አሁን አንድ የሚያደርገን ነገር ላይ አንድ እንሆናለን። እንደዚህ አይነት እምነት ነክ ከሆነ ደግሞ አንመሳሰልም፣ አንቀራረብም። ያው እነሱ ኢቨን ከግቢ ራሱ የሚያወርዱ ምግብ ዜርፎር ማለት ነው ይሄንን ምግብ አብረን በዛን ቀን ለሙስሊሞች ብታረድ ራሱ እኔ አልበላም። ያው እኔና ጓደኞቼ አንበላም። ያው ግን ደግሞ ያንተ ቪዲዮ ላይ ቅር ያሰኘኝ ነገር መጀመሪያ ከእንትን ጋር ግን ያው በስተት እንዳትወስድብኝና መጀመሪያ ከጌዮች ማለት አይ ሚን ከግብረ ሰዶም ጋር ነገሩን አቀነባብረ ማምጣት ግን ትንሽ እንትን ግር ብሎኝ ነበር። ያው ሙስሊሞች እንደዛ ነው፣ ክርስቲያኖች ያው ሚስ አንደርስታንዲንግ ይኖራል ብዬ ስላሰብኩኝ ነው እንደዚህ ከግብረ ሰዶም ጋር ነገሩን ስታመጣ ሙስሊሞች እንደዚህ ናቸው ልትል ነው ብዬ እስከ መጨረሻ ሰማሁ። ግን አንተ ኤግዛምፕል ነው ወሰድከውና ያው ብዙም እንትን የሚያደርግ አይደለምና ልዩነታችን ስለ ሀገራችን ጉዳይ ላይ ነው አንድ የምንሆነው እንጂ ስለ እንደዚህ አይነት ነገር ላይ አንድ መሆን ያው እንትን የሚያደርገን አይደለም። ያው እንደዚሁም ብዙ ሙስሊሞች እንደዚህ ያው ዝም ብሎ ቅሬታቸው ምናምን ነው። እኔ በራሴ ነው እነሱ እንደውም እነሱን ኮሜንት ራሱ አላየሁም። መጀመሪያ እንደገባው ነገሩ ደስ ስላለኝ ብቻ አግሪስ ዩር አይዲያ ብዬ ወጣሁት እና ብዙ ሙስሊሞች እንደዚህ ያሉ። ያው ሙስሊም እንትን እኔ አንተ ሃይማኖት ብቻ ስለሆነ አይደለም ይሄ ነገር እኛ ሃይማኖትም ስለሚደግፍ ነው። እንደራሴ ሳይሆን ጀነራል እንደኛን ሃይማኖትም እንደዚህ አሁን እናንተ እንትን ቀጣይ የሚመጣው ፋሲካ ወይ ትንሳኤ የምትሉ ለትንሳኤ እንደዚህ ካደረስክ ስልክ እኔ ትንሳኤን ባይ ዲፎልት ትንሳኤን እያከበርኩ ነው ወይ ደግሞ ለትንሳኤ ነገሩን እንትን እያደረኩ ነው ማለት ነው። በእኛ ሃይማኖት ደግሞ ትንሳኤ በጣም እንትን ያው የማይታወቅ ነው እና ይሄ ሃይማኖት መካዱ ወይ ደግሞ ሃይማኖት መቃረም ስለሚሆንብኝ ነው እንጂ ሌላ ነገር አይደለም። ምክንያታዊ እንሁን፣ እርስ በርስ ሀሳብ በመለዋወጥና በመማማር አስተዋይ ትውልድ እናፍራ። እናንተ ሁለት ሰዎች አደብ ግዙ። አንድ ኡስታዝ በሁለት ሚዲያዎች ላይ ቀርቦ ስለ እስልምና እና ስለ ክርስትና የተናገራቸውን ሐሰቶች እናጋልጥ። እስኪ ቪዲዮን ሰምተን እንምጣ። በቁርአን ውስጥ እንግዲህ ቁርአን ስሟ ተጠቅሶ ምዕራፍ የተጠቀሰላት ሴት አንዷ መርየም ናት። እናት የእምነትና የጽናት የንጽህና ተምሳሌት የሆነች እናት ናት። ሴት ሲባል መርየም ነው የምትወሳው ቁርአን ውስጥ። መርየም ብንት ዕምራን ለቲ አሰነት ፈርጃ የአማኞች ሁሉ መገለጫ ሞዴል ብሎ ነው ቁርአን የሚገልጻትና በስሟ ምዕራፍ የሰየመላት ሴት ናት። በጣም የሚደንቅ ነው። ተመልካቾቻችን እንግዲህ እንደዚህ እንደ ማር እንደ ወተት የጣፈጠውን የቅዱስ ቁርአንን ቃልና የኡስታዝ አቡበከርን የህይወት ተሞክሮ እየሰማን እስካሁን ድረስ ቆይተናል። እንደ ማር እንደ ወተት የጣፈጠውን የቅዱስ ቁርአንን ቃል እስልምና ውስጥ ቁርአን ላይ በቁርአን ምዕራፍ ውስጥ ብቸኛ ስሟ የተነሳ ሴት እናታችን መርየም ናት። እኛ እናታችን መርየም ቁርአን ምዕራፍ ስሟ የተሰየመላት ብቸኛ ሴት ምዕራፍ እኮ ነው። ታሪኩማ በጣም በሰፊው ነው። ይህንን ኡስታዝ ወደ ሚዲያቸው ያቀረቡ እነዚህ ሁለት ሰዎችም ሆኑ በእነሱ ቪዲዮ ስር በኮሜንት ሴክሽን ያሉ አንዳንድ ስለ እስልምና እውቀት የሌላቸው ክርስቲያኖች እስልምና በዚህ መንገድ ድንግል ማርያምን እንደሚያከብራት አላውቅም ነበር ብለው ሲደነቁና አናታቸውን ሲወዘውዙ ሲያጨበጭቡ ለመመልከት ችያለሁ። በምን መንገድ ነው እስልምና ድንግል ማርያምን ያከበራት? በእውነት ያከብራታል? ድንግል ማርያም በቁርአን ውስጥ ከከብቶችና ከእንስሳት ከአጋንንት ተርታ መመደቧ ነው ለእሷ ክብር? እንግዲህ ኡስታዙ ቁርአን እንዴት ድንግል ማርያምን እንዳከበራት ሲናገር ለብቻዋ እሷ ብቻ ከሴቶች ተለይታ በስሟ ምዕራፍ የተሰየመላት ነች ብሎ በየቀረበበት ሚዲያው ሲናገር ሰምቻለሁ።
ቁርአን እኮ በውስጡ የላም ምዕራፍ፣ የከብት ምዕራፍ፣ የጉንዳን ምዕራፍ፣ የንብ፣ የሸረሪት፣ የአጋንንት፣ የመናፍቃን፣ የመጎዳዳት፣ የመሰላል፣ የማጨፍገግ፣ የመቀደድ፣ የመሰንጠቅ ወዘተረፈ የተሰኙ ምዕራፎችን የያዘ ቅራቅንቦ መጽሐፍ ነው። ታዲያ ለአጋንንት ራሱን ችሎ ምዕራፍ በሰጠበት፣ ለከብት፣ ለላም፣ ለዚህ በድረት ለሚሳቡ ለተለቃቀሙ ፍጥረታት ምዕራፍ በሰጠበት አፉ ለእሷ ምዕራፍ ቢሰይምላት እየሰደባት እንጂ እያከበራት አይደለም። አንድን ግለሰብ ከእንስሳት ተርታ አሰልፎ ከነሱ ጋር አንድ ላይ መጥራት ማክበር ነው በእናንተ ሃይማኖት? ይሄ ነው ክብር? እኔ ለእስልምና እምነት በጣም ትልቅ አክብሮት ነው ያለኝ። ምኑ ነው ክብር? ምዕራፍ ስለተሰየመላት። ይህንን ፕሮፓጋንዳ ምንም የማያውቁ ሰዎች ፊት በመሄድና ብዙ አድማጭ ስላላቸው በእነሱ ሚዲያ ላይ እየሰበኩ ሐሰትን መንዛት ከትልቅ ሰው የሚጠበቅ አይደለም። ስለሚያከብራት አይደለም ምዕራፍ የሰየመላት። መጽሐፉን ሲያጠራቅም መሐመድ ምን ብሎ ምዕራፍ መስጠት እንዳለበት ግራ ስለገባው የፈጣሪ ቃል ምን አይነት ይዘት እንዳለው ስለማያውቅ ለቃቅሞ እነዚህ የፍጥረታትን ስም ሰጥቶ ምዕራፍ ሰየመ። በክርስቲያን ስም ያላችሁ እናንተ ትላልቅ ሚዲያ ያላችሁ ሰዎች ስለሚያዳምጣችሁ ህዝብ አትጨነቁም? ስለምትሰጡት ኢንፎርሜሽን አትጨነቁም? በሌላው ሳይድ ያለውን ህዝብ ጆሮ ወደ ሚዲያችሁን ለማምጣት ዝም ብላችሁ ነው የምታቀርቡት? ሙስሊሞች እኮ እናንተን እንዲያዳምጡ ማድረግ ከፈለጋችሁ እኮ ሌሎች በርካታ ነገሮችን ማድረግ ትችላላችሁ። ወይም ደግሞ ምንም ሃይማኖታዊ ያልሆነ ነገር እኮ ማቅረብ ትችላላችሁ። በእናንተ ምክንያት ግን ሐሰት ይነዛል። በእናንተ ሚዲያ ላይ ክርስትናን የሚያጥላላ ነገር ይነገራል። ዝም ብላችሁ ትሰማላችሁ። እስልምናን ጠንቅቃችሁ ባወቃችሁ ቁጥር ምን አይነት ዘግናኝ እንደሆነ እየገባችሁ ይመጣል ማለት ነው። ምን አገባ ነው ስለ እስልምናው ማህበረሰብ? ዋቢ እንደዚህ ያደረገ ዋቢ ምን አገባ? እፎይ እንደ ቅዱስ ጳውሎስ። ብዙ ሙስሊሞች እፎይ በድሮ አረዳዱ ማለትም ስለ እስልምና ብዙም ሳያውቅ የተናገራቸውን ንግግሮች እያመጡ በፊት ጥሩ አመለካከት እንደነበረውና አሁን ግን እንደ መጥፎ ሰው ወይም ሙስሊም ጠል እንደሆነ ለማስመሰል እየጣሩ ይገኛሉ። እውነታው ግን እንደሚሉት ሳይሆን እፎይ ከምን ጊዜም በላይ ለእውነት በመቆም የቅዱስ ጳውሎስን ፈለግ ተከትሎ ነፍሱን በማወራረድ የክርስቲያኖችን ብቻ ሳይሆን የብዙ ሙስሊሞችንም ነፍስ ለመታደግ በከፍተኛ ሁኔታ የበኩሉን በማድረግ ላይ ይገኛል። በመጽሐፍ ቅዱስ ላይ እንደሚታወቀው ቅዱስ ጳውሎስ ክርስቶስን ከማወቁ በፊትና ቀድሞ በአይሁድ ሃይማኖት እያለ ሳኦል በነበረበት ማንነቱ ክርስቲያኖችን ከመቃወምም አልፎ ሲያሳድድ ነበር። በክርስቶስ ከሆነ በኋላ ግን በተቃራኒው እየተሰደደ ሁሉን ትቶ የባዕድ አምልኮንም ስህተት አነጻጽሮ በመግለጥ ነፍሱን እስከ መስጠት ድረስ የክርስቶስን አዳኝነት ሰብኮ እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ ነው ያለፈው። እፎይም ምንም እንኳን እንደ ቅዱስ ጳውሎስ በፊት የሌላ እምነት ተከታይ የነበረ ባይሆንም በአቋሙ ግን በፊት እንደ ማንኛውም ስለ እስልምና ብዙም ሳያውቁ እንደሚናገሩት ሰዎች ስለ እስልምና ጥሩ የሚመስሉ ነገሮችን ሲናገር ነበር። በእስልምናው ላይ በጣም የምደነቅባቸው ነገሮች አሉ። የእስልምናን አስተምህሮ ከታማኝ ምንጮቻቸው እየተረዳ ሲመጣ ግን ሁሉን ትቶ ሕይወቱንም አደጋ ላይ ጥሎ ወደ ንጽጽሩ ዓለም በመግባት ልክ እንደ ቅዱስ ጳውሎስ ከድሮ አቋሙ በተቃራኒው በገባው ልክ እውነታውን ከሐሰት በመለየትና በማስረጃ የእስልምናን ጉድ እያጋለጠ ማለትም እስልምና ለማንም የማይበጅ ለሙስሊሞችም የማይበጅ ዘግናኝ ሃይማኖት መሆኑን እያጋለጠ የክርስቶስን ፈጣሪነትና አዳኝነት በመመስከር ለክርስቲያኖች ብቻ ሳይሆን ለብዙ ሙስሊሞችም ነፍስ መዳን ትልቅ አስተዋጽኦ በማድረግ ላይ ይገኛል። ቪዲዮውን እስከ መጨረሻው አይታችሁ ማፍረት ትችላላችሁ። በፊት እንደ ማንኛውም ስለ እስልምና ብዙም ሳያውቁ እንደሚናገሩት ሰዎች ስለ እስልምና ጥሩ የሚመስሉ ነገሮችን ሲናገር ነበር። ለምሳሌ መምህር ዘመድኩን በቀለ 24 ሰዓት ምንድን ነው የሚሰራው? ዋቢያ ሰለፊ እያለ ስለ ሙስሊሙ ማህበረሰብ ሲለፈልፍ ነው የሚውለው። ዲያቆን ተብሎ ለምሳሌ ዲያቆን አባይነህ ካሴ 24 ሰዓት ምንድን ነው የሚሰራው? ኦርቶዶክስን ነው የሚሰብከው ወይንስ እስልምና ማህበረሰብን አታክ ለማድረግ ነው 24 ሰዓት የሚጽፈው? ፌስቡክ ላይ የሚጠቀሙ ምንድን ነው? ጥላቻ መምህር አለ እንዴ? በዚህ ነው እንዴ አብረን የምንቀጥለው? እንደውም ሙስሊሙ ማህበረሰብ ታጋይ ስለሆነ ነው እንጂ ከዚህ በላይ ማድረግ ይችል ነበር። ብዙ ቤተክርስቲያናትን ብዙ ምዕመናትን ሊያወድም ይችላል። ታጋይ ስለሆኑ ነው። እንደው ለሚጠሏችሁን ውደዱ፣ የሚያሳድዷችሁን ጸልዩላቸው ነው የተባለው። ግራህን ለሚመታ ቀኝህን ስጥ ነው የተባለው። ለሚረግሟችሁ መርቁ ነው የተባለው። አሁን እየሆነ ያለው ምንድን ነው? እሱ ፍቅር፣ ሰላም እኮ ተረስተዋል። በድንጋይ እኮ ለመከታከት እኮ ነው በቃ ያም ጽንፍ ይዞ እኮ ነው የቆመው። ናው
ምን አገባ ነው ስለ እስልምናው ማህበረሰብ? ዋሃቢ እንደዚህ ያደረገ ዋሃቢ ምን አገባ? የእስልምናን አስተምህሮ ከታማኝ ምንጮቻቸው እየተረዳ ሲመጣ ግን እስልምና ለማንም የማይበጅ ለሙስሊሞችም የማይበጅ ዘግናኝ ሃይማኖት መሆኑን እያጋለጠ ይገኛል። ከእስልምና እኔ ማንኛውም ሃይማኖት ድንጋይ የሚያመልክ ሰው ጤናማ ነው ብዬ አምናለሁ። እስልምናን ጠንቅቃችሁ ባወቃችሁ ቁጥር ምን አይነት ዘግናኝ እንደሆነ እየገባችሁ ይመጣል ማለት ነው። ድንጋይ የሚያመልክ ሰው ድንጋይ ማምለኩ ገሃነም ሊከተው ይችላል። ግን ድንጋይ የሚያመልከው ሰውዬ እናንተ ላይ ደርስባችሁ። እስልምና ግን በጣም አስጠሊው ፓርት ድንጋይ ማምለኩ አይደለም። ስታዩት የሆነ ነገር በማምለኩ አይደለም፣ እናንተ ላይ የሚደርስባችሁ ሃይማኖት ነው። ሳትደርሱበት የሚደርስባችሁ፣ ሳትሄዱበት የሚመጣባችሁ፣ መጥቶባችሁ ሳያበቃ ደግሞ የሚገፋችሁ ሃይማኖት ነው። ይሄ በጣም ከባድ ነው፣ በጣም ከባድ ማለት ነው። ህዝቡ ያውቀዋል ወይ? ኢቭን እንኳን ክርስቲያኑ ሙስሊሞች ውስጥ ምን ያህል ያውቁታል? ምንም ላያውቁት ይችላሉ። ብዙዎቹ ላያውቁት ይችላሉ። ነገር ግን ሃይማኖቱን ጠለቅ ብላችሁ በገባችሁ ቁጥር በጣም በጣም የወረደ በጣም ቆሻሻ እንትኖች ያሉበት ነው። በብዙ ከሌን ወንድምህን እረድና ብላ ከሚል በላይ የቆሸሸ ሃይማኖት እኔ በምድር ላይ ከእስልምና ውጪ ማቅ ላመጣም ስለማልችል አይደለም ሰው ግደሉ ሊል ይቅርና ማለት ነው። እንስሳት እንኳን ስታርዱ ማለት በግ ለምሳሌ ስታርድ የምታርድበት ቢላዋ ስለት መሆን አለበት። እየገዘገዝክ አታሰቃየው የሚል ነው። በትንሹ እንኳን ላብራራላችሁ፣ አይደለም የሰው ነፍስ ለማጥፋት ማለት ነው። እናንተ እንዴት ብታስቡት ነው እንስሳትን እንኳን ይህን ያክል ክብር እየተሰጠ በጣም ኃያል ለሆነው የሰው ልጅ ነፍስ ግደሉ ብሎ ሊያዝዝ የሚለውን ነገር እስኪ መጀመሪያ ጭንቅላታችሁን ጠይቁት። ለእንስሳ የተናገሩትን ፊክ አደረጉና ለእምነት አደረጉት። አገዳደል ማመር አለበት ተብሎ የተጠቀሰውን ለእንስሳት የተጠቀሰውን ሐዲስ ጠቀሰ እንጂ ስለ ካፊር ስለ ሰው መግደል አላወራም ማለት አይደለም። እንዴት ነው ሰው የሚያስበው? አሁን ያንን ቪዲዮ ያየ ፕሮቴስታንት፣ ያንን ቪዲዮ ያየ ኦርቶዶክስ ሙስሊምን እንዳራጅ አድርጎ ነው የሚስለው እና እምነቱ ጋር ምን ወሰደህ? ነገሩን ይበልጥ ግልጽ ለማድረግ አንድ የሱኒ ኢማም ሼህ ሐሰን ሁሴን በእስልምና ሰው መብላት ለምን እንደተፈቀደ አስረድቶ ሲያረጋግጥ ተመልከቱ። ሌላው የተፈቀደው ነገር እስልምናን የካዱትን መግደል። ከራባችሁና በረሃ ልትሞቱ ከደረሳችሁ አንድን በህይወት ያለን ከሃዲ ሲሄድ ካያችሁ ያንን ሰው ገላችሁ መብላት አለባችሁ። እንደሰማችሁት ነው። ከዚህ በፊትም ተነጋግረንበታል። ያ ሰው ከሃዲ ስለሆነ ምንም ክብር የለው። ስለዚህ ያንን ሰው ለራሳችሁ ማረድ ትችላላችሁ። ትጠብሱትና ትበሉታላችሁ፣ ታበስሉታላችሁ። ሌላው የተፈቀደው ነገር ስትጣሉ እስልምናን ከካደ ሰው ጋር ተጣልታችሁ ካቆሰላችሁት ያንን ሰው በህይወት እያለ መብላትን ተፈቅዷል። ያንን ሰው በህይወት እያለ መብላትን ተፈቅዷል። ምንድን ነው? አዎ ይኸውልህ የሰው ልጅ ገሎ መብላት ማለት ነው። አዎ እንደ ምክንያት የቀረበው ደግሞ ርቦት ከሆነ ነው። ከራበ ወንድምህን እሱን ረድና ብላ ቢለኝ ከዚህ በላይ የቆሸሸ የለም። በቃ ምክንያቱም የክርስትና ዋና መሰረታችን ምንድን ነው? ወንድምህን ባልንጀራን እንደራስ ውደድ ነው አይደለ? እንደራስ ውደድ ሚለውን እንዲደረግብህ ማፈልገው ሌላው ላታደርግ ነው አይደል? ከራበ ክርስቲያንን ወይም ካፊርን ወይንም ደግሞ ሌላ አማኝን ወይንም የወጣን ዘማው እንደዚህ አይነቱን አርደህ ብላ ከሚል በላይ የቆሸሸ ሃይማኖት የለም። ለኔ ከዚህ በላይ የቆሸሸ የለም። ከዚህ በላይ የዘቀጠ የለም። ሰዎቹ ይሄን ያደርጉታል፣ አያደርጉትም፣ ያውቁታል፣ አያውቁትም፣ እሱ ሌላ ጉዳይ። ሰዎቹ አወቁት፣ አላወቁት፣ አደረጉት፣ አላደረጉት፣ አለማድረጋቸው እስልምናን ፐርፌክት አያደርገውም። አለማድረጋቸው እስልምናን ንጹህ አያደርገውም። ህጉ ይሄ ነው፣ ስርዓቱ ይሄ ነው እና እስልምና በጣም 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 አሁን ላይ ልትታደጉት ማችሉት ደረጃ ላይ እንደ ዓለም አቀፍ ደረጃም ልትቋቋሙ በማችሉት ሁኔታ ውስጥ ገብቷል። ኢትዮጵያ ላይ ስላልተለመደ ነው። ማለትም አልተለመደም ኢንሴንስ እንዲህ ብዙም እንደ እንትን አልተባለም።
ነገር ግን እንዲህ ሶሻል ሚዲያው ላይ የሚቀር አይመስለኝም። ምክንያቱም የእናንተን እቅዶች ድክመት ስላለ ነው እንጂ የሃይማኖት አባቶቻችን በቤተክርስቲያን አካባቢ ላይ እቅዶቻችሁ ዶክመንቶቻችሁን ቢገባና ቢመለከቱት አጻፋዊ ምላሽ ቢሰጥ ኃይለኛ እንትን ውስጥ ይገባል። ሜቢ እንዴት ነው የሚንቀሳቀሱት? እንዴት ነው የእናንተን እቅድ ያውቁታል አያውቁትም? ብዙም እንትኑ ባይኖረኝም፣ ነገር ግን እቅዳችሁ በጣም ከባድ ነው። ሴጣን ብዙ ያቅዳል፣ ያው እግዚአብሔር ያፈርሰዋል እንጂ ያንን እቅዱን አልተሳካላችሁም፣ አልሰራችሁበትም። ውጪስ ትሞክራላችሁ፣ አልተሳካላችሁም። እቅዶቻችሁ እኛ እጃችን አለ። እያንዳንዳችሁ እንቅስቃሴያችሁ እጃችን አለ። የምታደርጓት የምትሰሯት ምን እንደምታቅዱ በእንደዚህ አይነት ሁኔታ ላይ በቤተክርስቲያን አካባቢ ላይ እንደዚህ አይነት እቅድ ቢወጣባችሁ እንደዚህ አይነት ነገር እናንተ እጅ ቢገባ እንዴት እንደምታጮሁት እናውቃለን። አልተሰራባችሁም። ሜቢ እናንተ መስራት ያሰባችሁት ወደፊት ሜቢ ያንን ስትተገብሩት ግልጽ ስታደርጉት ቤተክርስቲያን ምላሽ ትሰጣለች ብለን ተስፋ እናደርጋለን። ምክንያቱም ዝም ብላ አትቀጥልም በእንደዚህ አይነት ሁኔታ ብለን እናስባለን። ያኔ ምላሽ ስትሰጥ ግን እንዴት እንደምትቋቋሙት እናንተም እናያለን። ቤተክርስቲያንም ድክመት አለ እንደዚህ አይነት ጉዳይ ላይ። ያ ድክመቱን ተጠቅማችሁበታል። እናንተ ድክመቱን ተጠቅማችሁበታል። ምክንያቱም የትኛው መስጊድ ላይ ክርስትና ይተቻል፣ ይነቀፋል፣ ይሰበካል? የትኛው መስጊድ ላይ የትኛው ሙስሊም ክርስትናን ካልተቸ ካልሰበከ ውሸት ነው፣ አናነሳም ካለ። ምክንያቱም ቁርአን ሙሉ ክርስትናን በመቃወም የተነሳ ስለሆነ ክርስቲያኖች አንሳሪዎች እያለ ክርስቲያኖችና አይሁዶችን እየተቸ ስለተነሳ፣ ስለዚህ ክርስቲያን እንደዚህ አልመሲህ ኢሳ ያሉ እያለ እኛን እየነቀፈ ስለሚሄድ ግዴታ ተነሳናል። ይህንን ስል ደግሞ በብዙ መረጃ ነው። ቁርአኑ ላይ እንጀምር። ቁርአኑ ላይ ሱራ 5 አልማይዳ ይባላል። ሱራ አልማይዳ አያ 51 ላይ እንደዚህ ይላል። ቁርአኑ ስለ አይሁዶች ምን ይላል? እናንተ ያመናችሁ ሆይ ሙስሊሞች ማለት ነው። እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። ለምን? ከፊላቸው ለከፊላቸው ረዳት ናቸውና። ሙስሊም ከክርስቲያንና ከአይሁድ ጋር ጓደኛ መሆን አይችልም እንደ ቁርአኑ አስተምሮ። ምክንያቱም አይሁድና ክርስቲያኖች ረዳት ናቸው፣ ጓደኛ ናቸውና ይላል። ስለዚህ ክርስቲያኖችንና አይሁዶችን ስለሚወድ ነው ቁርአኑ እንደዛ ያለው። ሱራ አልኢምራን አያ 28 ላይ ተፍሲር ኢብን ከሲር ኢብን አባስ ጀለል አልጀለሌን ምን ይላሉ? በፍጹም ብትሞቱ እንኳን ከአይሁድና ከክርስቲያን ጋር ጓደኛ እንዳትሆኑ፣ ህብረት እንዳትፈጥሩ። ጓደኛ እንኳን ብትሆኑ እነሱ በቁጥር ከበለጧችሁ በልባችሁ እየረገማችኋቸው የውሸት እያላችሁ ሳቁላቸው ነው የሚለው። ልጨምርልህ አሁንም ቁርአኑ ላይ አሁንም ሱራ 9 አልተውባ ይባላል። ሱራ 9 አያ 30 ላይ እንደዚህ ይላል። አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በከንፈሮቻቸው የሚናገሩ ቃላቸው ነው። የእነዚህን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄ ምርቃት ነው። አሁንም ልጨምርልህ፣ ከቁርአን ልጨምርልህ። ሱራ 98 አያ 6 ላይ እንደዚህ ይላል። አይሁድና ክርስቲያኖች የመጽሐፉ ሰዎች ይባላሉ። እነዚያ ከመጽሐፉ ሰዎች የካዱት አጋሪዎችም በገሃነም እሳት ውስጥ ናቸው። በውስጣቸው ዞታሪዎች ሲሆኑ እነሱ ከፍጥረት ሁሉ ኢማጂን ከፍጥረት ሁሉ ክፉ ናቸው። ከፍጥረት ውስጥ አንዱ ሴጣን፣ ጅን፣ አጋንንት ነው። ከአጋንንትም ከሴጣንም በላይ ክርስቲያንና አይሁዶችን ክፉ ናቸው ይላል። አሁንም ልጨምርልህ ከሐዲስ ደግሞ ሳያል ቡካሪ 29:26 ላይ ናሬትድ አቡ ሁሬራ እንደተረከው አላህ አፖስቶል ሰይድ ያላ መልእክተኛ እንዲህ አለ፣ the hour will not be established until you fight with the Jews and the stone behind which a Jew will be hiding will say, oh Muslim, there is a Jew hiding behind me, so kill him. ምን አለ ነብዩ? ሰዓቱ በፍጹም አይመጣም፣ የቂያማ ቀን አለ፣ የትንሣኤ ቀን በፍጹም አይመጣም። ከአይሁዶች ጋር ተዋግታችሁ አይሁዶቹ ከናንተ ሮጠው ድንጋይ ስር ወይንም ዛፍ ስር ይደበቃሉ። ድንጋዩ እንኳን ሙስሊሙ ናናና አይሁዱ ከኋላ ተደብቋል ግደለው እስከሚል ድረስ which means
ሙስሊሞች አይሁዶችን ገለው እስካልጨረሱ ድረስ ቂያማ ወይንም ትንሣኤ እንኳን አይመጣም ብሏል። ልጨምርልህ ሌላውንም ስለ አይሁድ ሳያል ቡካሪ 33 ድሮ 5 ሬኖቬትድ አቡ ሁሬራ እንደተረከው A group of Israelites were lost. Nobody knows what they did. But I do not see them except that they were cursed and changed into rats. ምን አለ? ከእስራኤል ወገን የሆኑ ዝርዮች የተወሰኑት ጠፍተዋል አለ። ጠፍተዋል። ምን እንዳጠፉ ማንም ያውቅ የለም አለ። እሱም የሚያያቸው ወደ ምን ተቀየሩ አለ? የተረገሙና ወደ አይጥ የተቀየሩትን ብቻ ነው ማየው አለ። ስለዚህ እነኚህም ወር አብቡት ሙሉ አዲሱን እነኚህ ወደ አይጥ አይሁዶቹ ወደ አይጥ የተቀየሩት አለ የግመል ወተት ስትሰጧቸው አይጠጡም። የበግ ወተት የምትሰጧቸው ከሆነ ከጠጡ እነሱ አይሁዶች ናቸው ወደ አይጥ የተቀየሩት አለ። አይሁዶቹ ወደ ምን ተቀየሩ አለ? ወደ አይጥ። ከዚህ በላይ ልብ ወለድ አለ? አሁንም ልጨምርልህ። ሳይ ሙስሊም 2767 ኤ ላይ when it will be the day of resurrection Allah will deliver to every Muslim a Jew or a Christian and say that is your rescue from hellfire ቂያማ ቀን ወይም ትንሣኤ ላይ አለ አላህ ለእያንዳንዱ ሙስሊም ክርስቲያን ወይንም አይሁድ ይሰጠውና እሱ መዳኛህ ነው ቤዛህ ነው ይለዋል። ስለዚህ ሙስሊም ገነት እንዲገባ አንድ ክርስቲያን ወይንም አንድ አይሁድ ለሙስሊም ቤዛ ይሆነዋል ማለት ነው፣ ይሰዋለታል። ይህ ፍቅር ነው። አሁንም አንድን ጨምር። ሙስናድ አህመድ 215 ላይ እንዲህ ይላል if I live inshallah I shall certainly expel the Jewish and the Christian from the Arab Peninsula. በህይወት ብቆይ አለ ነብይ ታሞስ የማቀቀ በህይወት ብቆይና ብኖር ክርስቲያኖችና አይሁዶችን ከአረብ ሰላጤ ሀገራት ጠራርጌ አስወግዳለሁ፣ አጠፋቸዋለሁ፣ አባረራቸዋለሁ አለ ማለት ነው። እንኳን የጸሎት ቦታ ቤቱ መስጊዱ ሊለቅላቸው በህይወት ምቆይ ከሆነ አይሁድና ክርስቲያኖችን አስወግዳለሁ ከአረብ ፔኒንሱላ ያለ ነብይ ነው። ስለዚህ በመረጃ እንደዚህ እናፈርሰዋለን። የእስልምናን አስተምሮ ከመሰረቱ የሚንደው ጳውሎስ ነው። የማሜን ተረት አሽቀንጥሮ ባፍጢሙ የሚደፋው ጳውሎስ ነው። ጳውሎስ ሴሰኛ አይደለም፣ በድንግልና በቅድስና ኖሮ ያሳለፈ ነው። ተረከዝ ሲያይ ልክ እንደ ማሜ ወደ መስጊድ እየሄደ ተረከዛየው ብሎ እየሮጠ ሄዶ ዘይነብ ቆዳ ምፍቀውን ከዛ በኋላ መንገድ ላይ ሴት ስታዩ ሴት በሴጣን መልክ ትመጣለች እና ሮጣችሁ ሄዳችሁ ባሪያችሁ ነው ወይም ሚስታችሁን የሚል አስተምሮ የለውም ጳውሎስ። ለምሳሌ ሳይ አልቡካሪ ሳይ ሙስሊም 1403 ኤ ላይ ስታይ ነቢዩ መንገድ እየሄደ የሆነ ሴት አየ፣ እየሮጠ ሄደና ዘይነብን ወሲብ አደረጋት። አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛችሁ እናታችን ቤት ገቡ። ሸቁራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማናት ሶፊያ ናት ሐፍሳ ናት ይላል። ብቻ ቅርብ ወደ ሆነችው ወደ አንደኛታችን ቤት ገቡና ሐጃ ፈጸሙ። ሐጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፍ አይደለም፣ ብርድ ልብስ አጠብ አይደለም። ሰው አሱር ሰላት እየጠበቃቸው ነው። ተንጓደደ። አሱሩ መሸ። አንገት አቀርቅሮ ሲመጡ አይተዋቸዋል። የት እንደተሰወሩ ገረማቸው። الرسول عليه السلام መጡና أن النساء وجهها شيطان ودبرها شيطان ሴት ልጅ ከፊቷም ሸይጣን ናት ከኋላም ሸይጣን ናት ማለት ወስዋስ ናት። እኔ ወደ እናንተ እየመጣሁ አንዲት አጅነብይ ሴት ጋር ተጋጨሁ ማለቱ አየሁኝ። ወደ ሰላት መምጣት ትቼ አንደኛቷ እናታቸው ቤት ገብቼ ሐጃዬን ፈጸምኩ። ሙስሊሞች እንግዲህ ነቢያችን ነው ብሎ የሚከተሉት ሰው የሃይፐር ሴክሹዋሊቲ ዲስኦርደር እንዳለበት ግልጽ ነው። ወደ መስጊድ እየሄደ ተረከዛየው ብሎ እየሮጠ ሄዶ ባሪያችሁ ነው ወይም ሚስታችሁን የሚል አስተምሮ የለውም ጳውሎስ። ራስን ግዛ፣ ሴሰኞች እግዚአብሔር መንግስት ሊወርሱ አይቻላቸውም ያለ ነው። ጳውሎስ ገዳይ አይደለም። ቅዱስ ጳውሎስ በቅድስና ከተጠራ በኋላ ተሳዳጅ እንጂ አሳዳጅ አይደለም። ማሜሳ እየጎለጎለ ያወጣሃል፣ በጋለ ብረት አይንህን ይቆራርጣል። እንዲቴል እናያቸዋለን እያንዳንዱ። እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። ይህንን ቪዲዮ የሰራሁት ለእስልምና እምነት ተከታዮች አይደለም። በዚች ልጅ ንግግር አዝናችሁ ቪዲዮ እየሰራችሁ ላላችሁ የኦርቶዶክስ ተዋሕዶ እምነት ተከታይ ለሆናችሁ ወገኖቼ ነው። አስቀድሜ አንድ ቪዲዮ ላሳያችሁ። ክርስትና እምነት ያለው ሰው እንኳን ካለ
በጣም ከቸገረው እኛ እያለን እኮ ወላሂ መቸገር እኮ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ይህንን ቪዲዮ የሰራውበት ዋናው ዓላማ እስልምናን ከዚችና ከመሰሎቿ አንጻር ሳይሆን ከነዚህና ከመሰሎቻቸው አንጻር እንድትተረጉሙ ወይንም እስልምናን ከነሱ አንጻር እንድታዩ ስለፈለኩ ነው። ወንድሜ ከእሱ ከኡስታዙ አንጻር ሳይሆን ከእሷ ከልጅቷ ምናልባት ማትታወቀው ተሸፋፍና ስለሆነ አትታወቅም እና ከእሷ አንጻር የምንተረጉምበት ምክንያት ከእሷ አንጻር የማንተረጉምበት ምክንያቱ ምንድን ነው ካልከኝ እስልምናን የተናገረው ወይ እስልምናን ያወራ ትክክለኛ እስልምናን የገለጠችው እሷ እንጂ እሱ አይደለም። እሱ ልክ አሁን አንተ እንደተታለልከው ሌሎችንም እንደሚያታለው እስልምና የሚያታልልበት ዘዴው ነው። ዘዴው የማስመሰል እስልምና ማለት ነው እንጂ ትክክለኛ እስልምናና ትክክለኛ የእስልምናን አቋም የተናገረችው እሷ ነች እንጂ እሱ አይደለም። እሱ ውሸት ነው ያወራው። እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም አጅማዒን። በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁም። ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገራችን ነው። አላህ ያጥፋችሁና ክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገር እኮ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ሙስሊም ከሆንክ ለክርስቲያን በፍጹም እርዳታ መስጠት አይቻልም። የእናንተ ሮል ሞዴላችሁ ማን ነው? ነብያችሁ ነው አይደለ? ሙሐመድ። እችን አዲስ ይዋል ራይዱ አሶሊን ነች 366 ላይ ትገኛለች። እንደዚህ ይላል the prophet said ነብዩ እንደዚህ ያለ keep only a believer for a companion ጓደኛ አማኝ ብቻ ይኑራችሁ አለ። let only a pious eat your food አማኝ ብቻ ሃይማኖተኛ ብቻ ምግባችሁን ደግሞ ይብላል። ምግቡን መብላት የሚችለው ማን ነው? let only አማኝ ብቻ ምግብ መስጠት የሚችለው ሙስሊም ለአማኝ ሙስሊም ብቻ ነው። እኛ አማኝ አይደለንም በሙስሊሞቹ እይታ። ስለዚህ ሙስሊም ጓደኛ መያዝ የሚችለው ሱራ 3 28 ሱራ 5 51 ሙስሊም ከክርስቲያን ጋር ጓደኛና ረዳት ማድረግ አይችልም። ምግብ ደግሞ ለነሱ መስጠት አይችልም። ጨምርላችሁ ጀሚዓ ተርሚዚ 23 95 ላይ do not accompany except a believer do not serve your food except to one with taqwa ጓደኛ ወይንም ህብረት ከአማኝ ካልሆነ ጋር አታድርጉ። ምግባችሁን ደግሞ አላህን ለማያምን አትስጡ። አላህን ለማይፈራ አላህን ለማይገዛ ምግብ አትስጡ። ምግብ እንኳን መስጠት አትችልም። ክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገር እኮ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ሙስሊም ከሆንክ ለክርስቲያን በፍጹም እርዳታ መስጠት አይቻልም። ምን ተብሎ ስለሚታመን አላማኝ ከሆነ ሙስሊም ካልሆነ እንደ እስልምናው እሳቤ እሱ ምግብ ማብላት ማለት መተባበር ነው ተብሎ ይታመናል። ያላ ጠላት ተብሎ ስለሚታመን ያላህን ጠላት ምግብ መመገብ ተገቢ አይደለም ተብሎ በእስልምናው ስለሚታመን ጓደኛ እንዳታደርጓቸው ምግብም እንዳሰጧቸው ይሄ የእምነታችሁ መመሪያ ነው። በዚህ የእምነት መመሪያ እየተመራችሁ ይሄ ሰብአዊነት ነው ምናምን ስትሉ እንዴት ነው እሱ አላህ ሰብአዊነት ሳይሰማው ቀርቶ ነው ይሄንን ህግ ያወጣው? በራሳችሁ መጽሐፍ ስትዳኙ ማለት ነው። ምናልባት በክርስትናው መጽሐፍ ዳኝታችሁ ከሆነ ሜቢ ትክክል ናችሁ። ሮሜ ምዕራፍ 12 ቁጥር 18 ጀምሮ እንደዚህ ይላል፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከሰው ሁሉ ጋር ምን በሉ? በሰላም ኑሩ። ቁጥር 20 ላይ ጠላት ግን ቢራብ አብላው፣ ቢጠማ አጠጣው። ጠላት ቢራብ ምን አድርገው? አብላው፣ ቢጠማም አጠጣው። ይሄ የኛ መመሪያ ነው። የእናንተ መመሪያስ? ሙስሊም ካልሆነ ምግብ አትስጠው፣ ሙስሊም ካልሆነ ጓደኛ አታድርገው። ታዲያ በክርስትናው መጽሐፍ ዳኝታችሁት ወይንስ በእስልምናው መጽሐፍ? ምላሽ እንፈልጋለን። እና ትክክለኛ የእስልምናን አቋም የተናገረችው እሷ ነች እንጂ እሱ አይደለም። እሱ ውሸት ነው ያወራው።
እንግዲህ ከሳቸው ንግግር አንፃር እስልምና ክርስቲያኖችን ሊገል ይቅርና የክርስትና እምነት ተከታዮች የእስልምና እምነት ተከታዮች እያሉ እንዲቸገሩ እንዲራቡ አይፈቅድም ማለት ነው። እሱ ልክ አሁን አንተ እንደተታለልከው ሌሎችንም እንደሚያታለው እስልምና የሚያታልልበት ዘዴው ነው። አይ ከሱ አንፃር ብቻ ነው መተርጎም የምንፈልገው የምትሉ ከሆነ አንድ ቪዲዮ ላሳያችሁ፣ ስሙ። እስልምና የሚባል ሃይማኖት ጦንቃይ ወይ ምድራዊ ነው። ምድር ላይ የሚቀር ሃይማኖት ነው። ይሄ ሃይማኖት ጦንቃይ ነው። አሁን እነግራለሁ፣ ምድራዊ ነው። እስልምና የሚባል ሃይማኖት ወይ ከሀገር እናጥፋ አልበዛ። እንግዲህ እንደሰማችሁት ነው። ከሱ አንፃር እስልምናን ገዳይ የምትሉ ከዚህ ልጅስ አንፃር የኦርቶዶክስ ተዋሕዶ እምነት ገዳይ ነች እንበል? እዚህ ጋር በኮመንት እንዳስቀመጥኩልህ በጣም ተሳስተሃል። ምናልባት ይሄ መልእክት የሚደርስ ከሆነ በውስጥ መልስልኝና በዚህ ጉዳይ ሁላችንም መረዳት ያለብንን ወሳኝ ነገር ላሳየው እችላለሁ። የልጁን ሐሳብ ከሙስሊሟ ጋር በዚህ መልኩ አነጻጽረህ እኩል ማውገዝ ወይም መቃወም ልክ አይደለም። በአገላለጹ እሱ የነቀፈው ሙስሊሞችን ወይም ሰዎቹን ሳይሆን እስልምናን ወይም አይዲዮሎጂውን ነው። እሷ ግን ኦርቶዶክስ ማህበረሰብን ማለትም ሰዎቹ እንዲጠፉ እያለች ነው ያለችው። እና ከዚህ አንጻር የልጁ አባባል ክፋት የለውም። ምክንያቱም የአንዱ እምነት በመሰረቱ ለሌላው ባዕድ አምልኮ ስለሚሆንና እንደየአረዳዳችን መጠን ከአንድ እምነት ወደ ሌላ እምነት በመሄድ በፊት የነበርንበትን እምነት የጨለማ ሃይማኖት ብለን ልንገልጸው እንችላለንና ማለት ነው። እና ልክ ያልሆነችው ሙስሊሟ እንጂ ክርስቲያኑ አይደለም። እናስተውል። ለእውነት ቆመንም ሐሳብ በመለዋወጥ እርስ በርስ እንማማር። ይህን ቪዲዮ የሰራሁት እስልምናን ከዚችና ከመሰሎቿ አንጻር ሳይሆን ከነዚህና ከመሰሎቻቸው አንጻር እንድትተረጉሙ ወይንም እስልምናን ከነሱ አንጻር እንድታዩ ስለፈለኩ ነው። ቢሆን ጥሩ ነበረ ወንድሜ፣ ነገር ግን መሆን አይችልም። ምክንያቱም መጽሐፉ ወይ ደግሞ የእስልምና አስተምሮ አንተን ክርስቲያኑን ከፍጥረት ሁሉ ክፉ ነው፣ ስለዚህ መጥፋት አለበት ብሎ ነው የሚያምነው። መገደል አለበት፣ መጥፋት አለበት። እስልምናን ካልተቀበለ መጥፋት መገደል አለበት፣ ከፍጥረት ሁሉ ክፉ ነው ብሎ ነው የሚያምነው። ሲጀምር ያው እስልምናን ካልተቀበለ የሚለው ሙስሊም ተደርጎ ካልተፈጠረ ማለት ነው እንጂ ክርስትናን ትቶ ወደ እስልምና በመምጣቱ ምናምን የሚል ነገር አይደለም። ሲፈጠርም ክፉ ስለነበረ መጥፋት አለበት ነው የሚለው። ነገራችን ላይ በእንደዚህ አይነት የውሸት ፖለቲካ፣ በእንደዚህ አይነት የውሸት አስተምሮ እስልምና የማያስተምረውን ነገር እየነገሯችሁ ነው የሚያታልሉት። ስለዚህ የእሱ እስልምና አይደለም፣ የእሷ ግን ትክክለኛ እስልምና ነው። ይሄ ነው እውነቱ። ስለዚህ እነዚህ ሀገር ያዳኑ ይመስላችኋል፣ ግን አይደለም። ይሄንን አስተምህሮ በማስፋፋት ሂደት ውስጥ ዩስፉል ኢዲየት ሆነው አገልግለዋል። በአጠቃላይ ይሄ ዩስፉል ኢዲየት የሚለው እንቅስቃሴ በብዙ ነገሮች ውስጥ ይሰራልና ይሄ ነገር ካስተምር በጣም ከፈጣሪም የተጣላ ነገር እንደሆነ ትውልዱን ማስተማር፣ ከዛ ውጪ እነሱ ግን መጥተው ሶሻል ሚዲያውን እንዲቆጣጠሩት አለማድረግ። ጊዜ ማጥፋት ያለበት በማስተማር ነው። ልጆችን በማስተማር ፖለቲከኞችን እንዲህ አይነት ነገር ወደ ሀገራችን እንዳያስገቡ እነሱን በመጠየቅ እነሱን በማስጨነቅ እነሱን አቋማቸውን በይፋ እንዳሳውቁ እነሱን መጠየቅ። ስለዚህ እነዚህ ሰዎች እንደ ቀልድ ያየነው ነገር ቪዲዮአቸው በደንብ ቫይራል እየሆነ ነገ ደግሞ 10,000 15,000 ሰው ተመልካች እያገኙ ሞር ገንዘብ እያገኙ ይቀጥላሉ። እና ይሄንን ነገር በጣም ልናስብበት ይገባል። ዩስፉል ኢዲየት ሆኖ አለማገልገል። ምክንያታዊ እንሁን። እርስ በርስ ሐሳብ በመለዋወጥና በመማማር አስተዋይ ትውልድ እናፍራ። እንማማር። በያለንበት ሆነን በዩቲዩብ፣ ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ትዊተር እና ቴሌግራም ሐሳብ በመለዋወጥ እርስ በርስ እንማማር። በመማማር ትልቅ ነበርን፣ ትልቅም እንሆናለን። እንማማር። ቢማማ ቢበረታ ቢጥር ባንድነት ያም ቢተባበር የት ይደረስ ነበር። እንማማር።